ቅዳሜ ግንቦት 22 ምሽት 1 ሰዓት ላይ በተደረገው ጨዋታ ፒኤስጂ በፍጹም ቅጣት ምት አርሰናልን አሸንፎ የሻምፒዮንስ ሊግ ዋንጫ ማሸነፍ ችሏል። በዛሬው ቆይታችንም ይህንን ጨዋታ የምንዳስስ ይሆናል። እስከ መጨረሻ ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ፕሮግራማችን የምናመራ ይሆናል። አብራችሁን ቆዩ። ቅዳሜ ምሽት 1 ሰዓት ላይ በተደረገው የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ በፍጹም ቅጣት ምት ፒኤስጂ አርሰናልን 4-3 በሆነ ውጤት በተከታታይ ሁለተኛ የሻምፒዮንስ ሊግ ዋንጫ ማሳካት ችሏል። እንደሚታወቀው ባለፈው ሲዝን ፒኤስጂዎች ኢንተር ሚላንን በሰፊው የጎል ልዩነት በማሸነፍ በታሪካቸው የመጀመሪያውን የሻምፒዮንስ ሊግ ዋንጫ ማሸነፍ ችሎ ነበረ። ቅዳሜ ዕለት በተደረገው ጨዋታማ አርሰናልን በማሸነፍ ተከታታይ ሁለተኛ ዋንጫቸውን ማሳካት ችሏል። ከዚህ ቀደምም ተከታታይ የአውሮፓ ሻምፒዮንስ ሊግን ካነሱ 8 ክለቦችም ተርታ መመደብም ችሏል። ፒኤስጂም 9ኛው ተከታታይ የአውሮፓ ሻምፒዮንስ ሊግ ዋንጫ ያነሳ ክለብ ሆኖም መመዝገብም ችሏል። ከዚህ ቀደም ሪያል ማድሪዶች በሁለት አጋጣሚ ኤሲ ሚላን፣ ኖቲንግሃም ፎረስት፣ ሊቨርፑል፣ ባየር ሙኒክ፣ አያክስ፣ ኢንተር ሚላን እንደዚሁም ደግሞ ቤኔፊካ ነበሩ። አሁን ደግሞ ፒኤስጂ ከነዚህ ትልልቅ ከሚባሉ ክለቦች ተርታ መመደብ ችሏል። ጨዋታውንም ከተመለከታችሁ ደግሞ ፒኤስጂዎች ማሸነፍ ይገባቸው ነበር። የዋንጫ ባለቤት መሆን ይገባቸው ነበረ። ምክንያቱም በጨዋታው ላይ ይህንን ዋንጫ ለማንሳት በጣም ከፍተኛ የሚባል ጥረት አድርገው ነበር። አርሰናሎች በበኩላቸው መከላከል ላይ ነበረ ትኩረት ያደረጉት። ከጨዋታው በፊት እንግዲህ ምናልባትም ምርጥ ጨዋታ ሊሆን ይችላል የሚል ግምት ነበረ። ከዛ በተጨማሪም ግን ምናልባትም አርሰናሎች መከላከል ላይ ትኩረት አድርገው ሊገቡ ይችላሉ የሚል ግምት ነበረ። እኔም በሰራሁላችሁም ቅድመ ጨዋታም እንግዲህ ይህንንም በተደጋጋሚ ስላችሁ ነበረ። በተለይ በዚህ ሲዝን አርሰናሎችን ከተመለከታችሁ ከትልልቅ ቲሞች ጋር በሚገናኙበት ሰዓት ዋነኛው ትኩረታቸው መከላከል ላይ ወይም ጥንቃቄ የመረጠ አጨዋወትን ነው ሲጫወቱ የተመለከትናቸው። በዚህ ጨዋታ ላይም ዋነኛው ትኩረታቸው የነበረው በጣም ጥንቃቄ ነበረ፣ መከላከል ነው የነበረው። በተለይ ደግሞ መጀመሪያዎቹ ደቂቆች አካባቢ 5ኛው 6ኛው ደቂቃ አካባቢ በካይ ሃቨርትዝ አማካኝነት የመጀመሪያ ግብ ካስቆጠሩ በኋላ ሙሉ ለሙሉ ለመከላከል ነበረ ትኩረት ያደረጉት። በእርግጥ ከዛ በኋላ 1-2 አጋጣሚዎች ላይ በካውንተር አታክ ፒኤስጂን ለማጥቃት ጥረት ሲያደርጉ ተመልክተናል። ነገር ግን ያ ጥረታቸው አልተሳካላቸው። እናም ሙሉ ለሙሉ ወደ መከላከል ትኩረት አደረጉ። በተለይ ደግሞ ሁለተኛው አጋማሽ ላይ ለማጥቃት ራሱ ያን ያህል ፍላጎት አልነበራቸውም። ትንሽ መንቀሳቀስ የጀመሩት እንደውም በኤክስትራ ታይም ላይ ነው። በዛ ሰዓት ደግሞ ፒኤስጂዎቹ መሀል ላይ የነበሩትን ተጫዋቾች ሙሉ ለሙሉ መቀየር ከቻሉ በኋላ ነው አርሰናሎች ጥሩ ለመንቀሳቀስ ጥረት ሲያደርጉ የተመለከትናቸውና በዚህ ጨዋታ ላይ አርሰናሎች ፍላጎታቸው የነበረው አንድ ጎል አስቆጥሮ ያንን ጎልም አስጠብቆ መውጣት ነው የነበረው። በእርግጥ በዚህ ሲዝን በተለይ በሻምፒዮንስ ሊጉ ጥሩ የሚባል የመከላከል ጥንካሬ አሳይቷል። እስከ ፍጻሜው ድረስ እንግዲህ 6 ጎሎች ብቻ ነበር የተቆጠሩባቸው። በአጠቃላይ ፍጻሜውን ጨምሮ ደግሞ 7 ጎሎች ብቻ ናቸው የተቆጠረባቸውና በዚህም ደግሞ በአውሮፓ ውስጥ ከሚገኙ ክለቦች መካከል ምርጡ ያደርጋቸዋል። ነገር ግን ደግሞ ፒኤስጂዎችም ከጨዋታው በፊት ስለችው እንደነበረ በጣም ምርጥ የሚባል የአጥቂ ስፍራ ተጫዋቾች አሏቸው። በጣም ብዙ ጎሎችንም በዚህ ሲዝን ማስቆጠርም ሲችሉ ተመልክተናልና አጥቂና ተከላካይ የሚጫወቱበት የፍጻሜ ጨዋታ ነበር። ያንንም ደግሞ ሙሉ ለሙሉ መመልከትም እችለናል። አርሰናሎች ሲከላከሉ ነበር፣ ፒኤስጂዎችም ደግሞ ሲያጠቁ መመልከት እችለናል። በስተመጨረሻም እንግዲህ እንደ ብዙ ሰዎች አስተያየት ከሆነ እግር ኳስ ማሸነፍ እችላለች። በእርግጥ በዚህ ጨዋታ ላይ አርሰናሎች ማሸነፍ የሚችሉበት አጋጣሚ ነበራቸው። ምናልባትም ያጮት ስታይላቸውን ትንሽ ቀይረው ቢሆን ኖሮ፣ ትንሽ አድቬንቸርስ አይነት አጮት ቢጫወቱ ኖሮ፣ ለማሸነፍ ቢጫወቱ ኖሮ ይህንን ጨዋታ አሸንፈው መውጣት ይችሉ ነበር ብዬ አስባለሁ። በተለይ ደግሞ የፒኤስጂን ተከላካይ መስመር ከተመለከትን በጣም ደካማ የሚባል ነው፣ በቀላሉ የሚታለፍ ነውና ያንን ተጠቅመው አርሰናሎች ለማጥቃት ጥረት ቢያደርጉ የተሻለ ነው የነበረው። ነገር ግን ያንን ባለማድረጋቸው ምክንያት በስተመጨረሻ ዋጋ አስከፍሏቸዋል። በተለይ ደግሞ አንዳንድ አጋጣሚዎችን ስትመለከቱ ለምንድን ነው አርሰናል ለማጥቃት ያልፈለገው፣ ለምን መከላከልን መረጠ የሚሉ ጥያቄዎችን እንድታነሱ ያደርጋቸዋል። ከዛ በተጨማሪም ደግሞ ኤዜም የገባበትን የደቂቃ ስትመለከቱ ራሱ ለምን እስካሁን ድረስ ቆየ፣ ለምንድን ነው ቀድሚያ ያላስገባ የሚል ጥያቄም እንድታነሱ ያደርጋል። በተለይ ደግሞ ኦዲጋርድ በጨዋታው ላይ የነበረውን እንቅስቃሴ ስትመለከቱ ያን ያህል የሚያስደስት አልነበረምና ቀደም ብሎ ኤዜ እንዲገባ መደረግ ነበረበት። እንደዚሁም ማድዊኬም ተቀይሮ ከገባ በኋላ የተሻለ የሚባል እንቅስቃሴን ሲያደርግ ተመልክተናል። የፒኤስጂ ተከላካዮችንም ሲያስጨንቅ መመልከት ይችለናል። ሳካ ያን ያህል ተጫዋቾችን አስጨንቋል ብዬ አላስብምና ቀድሞ ውሳኔዎችን ማስተላለፍ ነበረበት። ጎሎችን አስቆጥሮ ወደ ፍጹም ቅጣት ምት ከማለፉ በፊት፣ ወደ ፔናልቲ ከማለፉ በፊት ጨዋታውን ለማሸነፍ ጥረት ማድረግ ነበረባቸው። ያንን ግን ሳያደርጉ ቀርቷል። ፒኤስጂዎች በአንጻሩ ግን ሙሉ 90 ደቂቃ ለማጥቃት ጥረት ሲያደርጉ መመልከት ይችላል። በእርግጥ የመጀመሪያው አጋማሽ ላይ ተቸግረው ነበር። በተለይ ደግሞ የአርሰናሎች የአጨዋወት ስታይል ከተመለከታችሁ አጥቂዎቹም ወደ ኋላ ተመልሶ መሀል ላይ ብዙ
ሰዎችን ሲያደርጉ መመልከት ይችላል። ከሃቨርትዝ ሲጀምር ንጹህ 9 ቁጥር ተጫዋች አይደለም። ከዚህ ቀደም 10 ቁጥር ቦታ ላይ ሲጫወት የተመለከትነው ተጫዋች ነውና በዚህም ጨዋታ ላይ ወደ ኋላ ተመልሰው ዴክላን ራይስ፣ ማይል ሉዊስ ስኬሊን እንደዚሁም ደግሞ ኦዲጋርድንም ሲያግዝ ተመልክተናል። ከሱ በተጨማሪም ደግሞ ትሮሳርድና ሳካም ወደ ኋላ ተመልሰው መሀሉን ሲያግዙ ነበር። መሀል ላይ የነበሩት ተጫዋቾች ደግሞ ከተከላካዮቹ በጣም ቀርበው ሲጫወቱ ተመልክተናል። እንደሚታወቀው ደግሞ ከዚህ ቀደም ዴክላን ራይስ በመሀል ተከላካይ ስፍራ ላይ ሲጫወት ተመልክተናል። በቀኝ ክንፍ ፉልባክ ቦታ ላይ ሲጫወት የተመለከትነው ተጫዋች ነው። በተመሳሳይ መልኩ ማይል ሉዊስ ስኬሊ በተለይ ባለፈው ሲዝን ሙሉ ማለት እንችላለን በፉልባክ ቦታ ላይ ሲጫወት የተመለከትነው ተጫዋች ነውና የአጥቂ ስፍራ ላይ ያሉት ተጫዋቾች ወደ ኋላ ተመልሰው መሀሉን በሚያግዙበት ሰዓት እነዚህ ሁለት ተጫዋቾች ደግሞ አንዳንድ ጊዜ በተከላካዮቹ መሀል ከተከላካዮቹ አጠገብ በመግባት የተከላካይ ስፍራ ተጫዋቾችን ሲያበዙ መመልከት ይችላል። መከላከሉ ላይ በጣም ጥቅጥቅ ብለው ሲቆሙ መመልከት ይችላልና በዛ ምክንያትም ፒኤስጂዎች በነጻነት መጮት ሲከብዳቸው ተመልክተናል። በተለይ ደግሞ ለማጥቀት በሚሄዱበት ሰዓት ምንም አይነት ክፍተት ስላልነበረ ብዙ ሙከራዎችን ማድረግም ሲሳናቸው ተመልክተናል። በአጠቃላይ እንግዲህ 21 ሙከራዎችን ቢያደርጉ እንኳን ራሱ 4ቱ ብቻ ናቸው ኢላማቸውን የጠበቁ ሙከራዎች። ቀሪዎቹ 17 ሙከራዎች ሙሉ ለሙሉ ኢላማቸውን የጠበቁ ሙከራ አልነበሩምና ይህም የሚያሳየው ደግሞ ፒኤስጂዎች ምን ያህል እንደተቸገሩ ነው። ሰከንድ ሃፍ ላይ በእርግጥ አሻሽለው መምጣት እችሏል። ኳሶቹን እየሰነጠቁ ሲያልፉ መመልከት ይችላል። በተለይ ደግሞ ከቫርስኬሊያ ከአንድም 2-3 አጋጣሚዎችም ከበረኛው ጋር ፊት ለፊት የተገናኘበትም አጋጣሚም ነበረ። ባርኮላም በተመሳሳይ መልኩ ከበረኛው ፊት ለፊት የተገናኘበት ተከላካዮችን አልፎ የሄዱበትም አጋጣሚ መመልከትም እችለን ነበረና ሁለተኛው አጋማሽ ላይ ፒኤስጂዎች የተሻለ መንቀሳቀስ ይችላል። እንደ አጠቃላይ ግን ፒኤስጂዎች ሲያጠቁ መመልከት ይችላል። አርሰናሎችም ደግሞ በሚያስደንቅ ሁኔታ ሲከላከሉ መመልከት ይችላል። በስተመጨረሻም እንግዲህ አንዳቻ በሆነ ውጤት በማጠናቀቃቸው ምክንያት የፍጹም ቅጣት ምት የመለያ ምት ተሰጥቶ አርሰናሎች 2 ኳስ ስተው እንደዚሁም ደግሞ ፒኤስጂዎች 1 ኳስ በመሳታቸው በአጠቃላይ 4-3 በሆነ ውጤት በማሸነፍ የሻምፒዮንስ ሊግ አሸናፊ መሆን ይችላል። በጨዋታው መሀል ግን የተለያዩ አጨቃጫቂ ነገሮች መፈጠር ችሏል። በተለይ ደግሞ በዳኛው ውሳኔ ብዙ የአርሰናል ደጋፊዎች ደስተኛ አይደሉም። ፔናልቲ ተከልክለናል የሚልም ተቃውሞም እያሰሙ ነው የሚገኙት። ነገር ግን እኔ በግሌ ምናልባትም አብዛኞቹ የአርሰናል ደጋፊዎች ሁሉም በሚባል መልኩም ላይስማሙበት ይችላሉ። ነገር ግን ዳኛው የወሰነው ትክክለኛ ውሳኔ ነው። ምክንያቱም ሁለቱም እኩል እየተፋለሙ ነው የነበሩት። ሁለቱም እኩል እየተሳሳቡ ነው የነበሩት። ሲቀጥልም ደግሞ እጃቸውም ሁለቱም እንደመተቃቀፍ ነው የሆነባቸው። ማዱዌኬም እንግዲህ የሜንዲዝን እጅ ስቦታል። እንደዚሁ ሜንዲዝም የማዱዌኬን እጅም ሲገፋ መመልከት ይችለናልና እኩል 50-50 የነበረ ፍልሚያ ነው የነበረው። እንደዚሁም ደግሞ መጀመሪያ ፋውልም የተሰራው ደግሞ ከፔናልቲ ቦክስ ውጪ ነውና ያ ፔናልቲ ያሰጣል ብዬ አላሰብም። ነገር ግን ደግሞ የአርሰናል ደጋፊዎች ያ ፔናልቲ ያሰጣል የሚሉ ከሆነ ደግሞ የፒኤስጂ ደጋፊዎችም ለእኛ ለምን ፔናልቲ አልተሰጠንም ብለው ጥያቄ የሚያነሱባቸው ሞመንቶች አሉ። አንደኛው ቡካዮ ሳካ በእጁ የነካበት አጋጣሚ ነው። ምናልባት ይህ ጨዋታ በፕሪሚየር ሊጉ ቢሆን ኖሮ ቡካዮ ሳካ ያችን ኳስ በእጁ ልክ እንደነካ ፔናልቲ ይሰጥ ነበረ። በፕሪሚየር ሊጉ እንደዚህ አይነት ኳሶች ብዙ ጊዜ ፔናልቲ ሲሰጥ መመልከት ይችለናል። ነገር ግን ዳኛው ያንን ፔናልቲ አልሰጠም። ሲቀጥልም ደግሞ ማስኩዌራም የሰራው ፋውል በተለይ ደግሞ ፒኤስጂ 65ኛው ደቂቃ ላይ በዴምቤሌ አማካኝነት ጎል ሲያስቆጥሩ ከፍጹም ቅጣት ምት ነበረ ማስቆጠር የቻሉት። ፍጹም ቅጣት ምት የተሰጠው ደግሞ ማስኩዌራ ከቫርስኬሊያ ላይ ፋውል በመስራቱ ምክንያት ነውና ያ ፋውል ደግሞ ፕሪሚየር ሊግ ላይ ቢሆን ኖሮ ቢጫ ካርድ ያሰጠው ነበረ። ሌላ ጊዜም ቢሆን ኖሮ ቢጫ ካርድ ያሰጠው ነበረ። በዛ አጋጣሚ ደግሞ ዳኛው ቢጫ ካርድ ሰጥቶት ቢሆን ኖሮ በ2 ቢጫ ካርድ ከሜዳ በቀይ ካርድ መውጣት ነበረበት። ምክንያቱም ከዛ ቀደም ብሎ ሰዓት አባክናል በሚል ቢጫ ካርድ ተሰጥቶት ነበረና ያ ፋውል ደግሞ ተጨማሪ ቢጫ ካርድ አሰጥቶት ከሜዳ በቀይ ካርድ ሊወጣ ይገባው ነበር። ነገር ግን ዳኛው ቢጫ ካርድ ባለመስጠታቸው ምክንያት በቀይ ካርድ ከሜዳ ሳይወጣ ቀርቷልና አርሰናሎቹ ብቻ አይደሉም ፒኤስጂዎችም ጥያቄ ማንሳት ይችሉ ነበረ። እንደ አጠቃላይ ግን ዳኛው በጣም በጥሩ ሁኔታ ጨዋታውን አስኬዶታል ብዬ ነው የማስበው። ከዛ በተጨማሪም ግን አንደኛው ያወዛገበው ደግሞ የመጀመሪያው አጋማሽ ላይ አርሰናሎች የኮርና ምት አግኝተው ከዛ በመዘግየታቸው ምክንያት ዳኛው ፊሽካውን ነፍቶት ጨዋታው እንዲጠናቀቅ አድርጎታል። ለምን እንደዛ አደረገ የሚሉ ጥያቄዎችን እያነሱ ነው የሚገኙት። በተለይ ደግሞ አርሰናሎች በዚህ ሲዘን እንግዲህ ከቆመ ኳስ ብዙ ጎሎችን ሲያስቆጥሩ መመልከት ይችለናልና የቆመ ኳስን፣ ኮርናዎችን፣ ቅጣት ምቶችን እንዳለ እንደ አንድ መሳሪያ ነው እየተጠቀሙበት ያለው ጨዋታዎችን ለማሸነፍና በዚህ ጨዋታ ላይ እንግዲህ ያንን ነገር ለመጠቀም በተለይ ሳካ በጣም ዘግይቶ ቀስ እያለ ነበር ኮርናውን ለማሻማት ጥረት ሲያደርግ የነበረው። ነገር ግን ዳኛው በቃኝ ብሎ ጨዋታውን ሊያጠናቅቀው ይችላል ሲመስለኝ። ከጨዋታው በፊትም ዳኛው እንግዲህ በእንደዚህ አይነት ነገሮች ላይ በጣም ጥንቃቄ እንዲወስድ ተነግሮት የገባ ይመስለኛል። ምክንያቱም ፕሪሚየር ሊግ ላይ ከተመለከታችሁ በተለይ አርሰናሎች ኮርና ላይ ምን አይነት ነገሮችን እንደሚያደርጉ ሁላችንም እናውቃለን። በዛ ላይም ደግሞ በጣም ብዙ ሰዓቶችን ያባክናሉ ኮርና በሚያሻሙበት ሰዓት። ከዛ ቀደም ብሎም እንግዲህ
ሰዓት እንዳያባክኑ ቶሎ እንዲጫወቱም ሲያደርጋቸው መመልከት ችለን ነበረ፣ ሲነግራቸውም ነበረ። ነገር ግን አርሰናሎች በጣም ሲዝናኑ መመልከት ችለናል። ሰዓት ለማባከንም በጣም ከፍተኛ ጥረት ሲያደርጉ መመልከት ችለናል። በተለይ ደግሞ ሃቨርስ የመጀመሪያውን ግብ ካስቆጠረ በኋላ የአርሰናልን ያጮት ስታይል ከተመለከታችሁ፣ እንዴት ሲጫወቱ እንደነበረ፣ እንዴት ሰዓት ሲያባክኑ እንደነበረ ከተመለከታችሁ ያንን ውጤት አስጠብቆ ለመውጣት ምንም ነገር ለማድረግ ዝግጁ እንደነበረ በደንብ የሚያሳይ ነው። ሰዓት ለማባከንም በጣም በቁርጠኝነት ተነስተው እንደነበረ በደንብ የሚያሳይ ነው። ዳኛው ግን ያ ነገር በቃኝ በማለቱ ምክንያት እንግዲህ ጨዋታውን ሊነፋ ይችላል። አርሰናል ደጋፊዎችም ተጫዋቾችም ደስተኛ አልነበሩም። ነገር ግን የሚገባቸውን ነገር ነው ያደረጉት። ከዛ በኋላም ሁለተኛው አጋማሽ ወዲያው እንደተጀመረም ሰዓት ማባከን ሲጀምሩ ለማስኩዌራ ቢጫ ካርድ ሰጠው። ከዛ አርሰናሎች እንግዲህ ተረጋግተው መጫወት ችሏልና ዳኛው የሰራው ስራ በጣም ትክክለኛ ነገር ነው። አርሰናሎች ግን ይህንን ዋንጫ ለማጣታቸው ዳኛውን አይደለም መውቀስ ያለባቸው፣ ራሳቸውን ነው መውቀስ ያለባቸው። ምክንያቱም ጨዋታው ላይ ለማጥቃት አይደለም የገቡት፣ ለመከላከል ነው የገቡት። ያቺን ኳስ ባያስቆጥሯት ኖሮም ራሱ ሊያደርጉ የሚችሉት በካውንተር አታክ ለመጫወት ነው። ጎላን ካስቆጠሩ በኋላ ግን ሙሉ ለሙሉ ትኩረታቸው መከላከል ላይ ነው ያደረጋቸው። ያ ደግሞ ዋጋ አስከፍሏቸዋል። በእርግጥ ቪንሰንት ኮምፓኒ ከዚህ ቀደም እንደተናገረው ከሆነ ፒኤስጂን ለማሸነፍ ሁለት አማራጭ ብቻ ነው ያለው፣ ወይ ሙሉ ለሙሉ ማጥቃት ነው ወይም ደግሞ ሙሉ ለሙሉ መከላከል ነው የሚል ነገር ሲናገር ሰምተነዋል። እሱም እንግዲህ ባየር ሙኒኮች ከፒኤስጂ ጋር በተገናኙ በሰዓት በተለይ የመጀመሪያው ዙር ጨዋታ ላይ ሙሉ ለሙሉ ለማጥቃት ነበረ ጥረት ሲያደርግ የተመለከት ነው። በዛ ምክንያትም እንግዲህ ጨዋታው 5-4 በሆነ ውጤት ሊጠናቀቅ ችሏል። በጣም አዝናኝ የሚባልም ጨዋታ መመልከት እችለን ነበረ። ነገር ግን ደግሞ አርሰናሎች በመከላከል ረገድ ከባየር ሙኒክም እንደዚሁም ደግሞ ከፒኤስጂም በጣም የተሻሉ ቡድን ናቸው። በእርግጥ ማጥቃቱ ላይ ፒኤስጂዎች በጣም የተሻሉ ቡድን ናቸው። ነገር ግን ደግሞ አርሰናሎችም በማጥቃት ረገድ ላይ ጥሩ የሚባሉ ተጫዋቾች አሏቸው። ጊዮኬሬስን ብንመለከት የተጠበቀበትን ያህል እንቅስቃሴ ባያደርግ እንኳን ራሱ 21 ግቦችን በሁሉም ውድድሮች ለአርሰናል ማስቆጠር ችሏል። እንደዚሁም ደግሞ በአጥቂነት የተጫወተው ከሃቨርስም ደግሞ በሻምፒየንስ ሊግ 6 ጨዋታዎች 4 ግቦችን ማስቆጠር ችሏል። ቡካዮ ሳካም በዚህ ሲዝን ያሳየውን እንቅስቃሴ ስንመለከት በአጠቃላይ ባደረጋቸው 49 ጨዋታዎች 11 ግቦችን ማስቆጠር ችሏልና ቡድን ውስጥ እንግዲህ ጎል ማስቆጠር የሚችሉ ተጫዋቾች አሏቸው። ከነዚህ በተጨማሪም ደግሞ እነ ትሮሳርድን በቡድን ውስጥ አሉ፣ ዴክላን ራይስ አለ፣ ኤዜም አለና እነዚህ ተጫዋቾች ደግሞ ጎል ማስቆጠር ይችላሉ። እነዚህን መጠቀም ነበረበት። ከመከላከል ይልቅ ለማጥቃትም መጮት ነበረበት። በመከላከል ነገር ደግሞ ሳሊባ እና ጋብሪኤል ማጋሌሽ ከፓቾ እና ከማርኪኒዮስ በጣም የተሻሉ ተጫዋቾች ናቸው። እንደዚሁም ደግሞ ሀኪሚ እና ሜንዴዝም ትተውት የሚሄዱት ቦታ አላቸው፣ ክፍተቶች አሉና እነዛን ክፍተቶች ለመጠቀም እንቅስቃሴ አድርገው ቢሆን ኖሮ እዚህ ጨዋታ ላይ አሸንፈው መውጣት ይችሉ ነበረ። እናም አርሰናሎች በራሳቸው ጥዋት ይህንን የሻምፒዮንስ ሊግ ዋንጫ ሊያጡት ይችላል። እንደ አጠቃላይ ይህንን ዋንጫ ማሸነፍ የሚገባው ቡድን ሊያሸንፈው ይችላል። ፒኤስጂዎች ማሸነፍ ነበረባቸው፣ ዋንጫውን ማንሳት ነበረባቸው። ለተከታታይ 2 ዓመትም ይህንን ዋንጫ ማንሳት ይችላል። አርሰናሎች በበኩላቸው እንደ አጠቃላይ እንደ ውድድር ዘመን ከተመለከትን በጣም ምርጥ የሚባል የውድድር ዘመንን ማሳለፍ ይችላል። ምክንያቱም የፕሪሚየር ሊግ ዋንጫ ማንሳት ይችላል፣ በሻምፒዮንስ ሊግ የፍጻሜ ጨዋታ ላይ መድረስ ይችላል፣ እንደዚሁም በካራባኦ ካፕም የፍጻሜ ጨዋታ ድረስም መጓዝ የቻሉ ቡድን ናቸውና እንደ አጠቃላይ በጣም ጥሩ የሚባል የውድድር ዘመንን ማሳለፍ ይችላል። በእርግጥ ከዚህም የበለጠ ምርጥ የሚባል የውድድር ዘመንን ማድረግ ይችሉ ነበር። ነገር ግን በሰሯቸው ስህተቶች ማድረግ ሳይችሉ ቀርቷል። በተለይ ደግሞ በካራባኦ ካፕ የፍጻሜ ጨዋታ ላይ ማንቸስተር ሲቲን ያሸንፋሉ ተብሎ ተጠብቆ ነበረ። ነገር ግን አርሰናሎች ይዞት የገቡት ታክቲክ ኦልሞስት ከዚህ ከፍጻሜ ጨዋታ ከሻምፒዮንስ ሊግ የፍጻሜ ጨዋታ ጋር የሚመሳሰል አይነት ታክቲክን ነበር ይዘው የገቡትና ይህም ታክቲክ ደግሞ በስተመጨረሻ ዋጋ አስከፍሏቸዋል። እንደዛም ቢሆንም ግን ከ22 ዓመታት በኋላ የፕሪሚየር ሊጉን ዋንጫ ማንሳታቸው ለአርሰናሎች ትልቅ ስኬት ነው። ይህንንም ትልቅ ስኬት በትናንትና ዕለት የአርሰናል ተጫዋቾች በጎዳና ላይ ከደጋፊዎቹ ጋር አብሮ ማክበር ይችላል። በዚህ ፕሮግራም ላይ እንግዲህ አሁን ላይ በወጡት መረጃዎች መሰረት ከ1.5 ሚሊዮን አካባቢ የሚደርሱ ደጋፊዎች ተሳትፈዋል ነው እየተባለ የሚገኘው። ይህም ደግሞ ከዚህ ቀደም 2025 ላይ ባለፈው ሲዝን ሊቨርፑል የፕሪሚየር ሊጉን ዋንጫ ካነሳበትና ካዘጋጀው ፕሮግራም ላይ ከተሳተፉ ደጋፊዎች የበለጡ እንደተገኙበት ነው እየተነገረ የሚገኘውና ይህንን ድቅ የሚባል ስኬት በትናንትናው ዕለት ከደጋፊዎቹ ጋር አብረው ማሳካት ይችላል። ለአርሰናሎች ግን ከዚህ በኋላ በጣም ብሩህ ዘመን ከፊት ለፊታቸው ያለ ይመስለኛል። በተለይ ደግሞ ፔፕ ጋርዲዮላ ክለቡን ማንቸስተር ሲቲን መልቀቁን ተከትሎ፣ ሊቨርፑሎችም አሰልጣኛቸውን ማሰናበታቸው ተከትሎ፣ እንደዚሁም ደግሞ ቼልሲዎችም በዣቪ አሎንሶ ስር የመጀመሪያ ዓመታቸውን ነው የሚያሳልፉት። ማንቸስተር ዩናይትዶችም ገና ሙሉ ቲም አልሆኑምና ሌሎቹ ቲሞች እንዳለ ገና ብዙ ስራ ይቀራቸዋል የዋንጫ ተፎካካሪ ለመሆን። አርሰናሎች ግን ኦልሞስት የተጠናቀቀ
ቡድን አላቸው፣ ስኳድ አላቸው እና ይህንን ስኳድ ማስቀጠል አብሮ ማስጓዝ የሚችሉ ከሆነ በዚህ ሲዝን ያሳዩትን አቋም ላይ ትንሽ አሻሽለው በቀጣይ ዓመት የሚመጡ ከሆነ ምናልባትም የፕሪሚየር ሊጉን እንደዚሁም ደግሞ ተጨማሪም የካራባኦ ካፕ፣ የኤፍ ኤ ካፕ፣ የሻምፒዮንስ ሊግም ዋንጫ ሊያነሱ የሚችሉበት ከፍተኛ እድል አለና ከፊት ለፊታቸው እንግዲህ የእንግሊዝ ፕሪሚየር ሊግን እንደዚሁም አውሮፓንም ዶሚኔት ማድረግ የሚችሉበት ትልቅ እድል አላቸው። ያንን ትልቅ እድል ይጠቀሙታሉ የሚለውን አብረን የምንመለከት ይሆናል። ቅዳሜ ዕለት በተደረገው የሻምፒዮንስ ሊግ የፍጻሜ ጨዋታ ግን ፒኤስጂዎች በፍጹም ቅጣት ምት አርሰናልን በማሸነፍ የዋንጫ ባለቤት ሆኗል። ለተከታታይ ዓመትም የሻምፒዮንስ ሊግ አሸናፊ መሆንም ችሏል። በዚህም ደግሞ በታሪክም ሊቀመጡም ችሏል። እናንተስ በዚህ የሻምፒዮንስ ሊግ ፍጻሜ ጨዋታ ዙሪያ ያላችሁ ሀሳብ አስተያየት ምንድን ነው? በዳኛው ውሳኔ ተስማማላችሁ ወይስ አትስማሙ? እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። ለአሁን እኔ እዚህ ላይ አበቃው። እስከ መጨረሻ ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።